ለመላው ህዝብ የኢትዮጵያ ህዝብ የኦሮሞ ብቻ አይደለም። አሁን አይተን እንደሆነ እዚህ ያሉት ኦሮሞ ብቻ አይደለም። አማራ አለ። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። በበላው ደስታዬ ነበር፣ አልዋሻችሁም። በበላ ደስታዬ ነበር። የሰው ሀቅ ግን አልበላም። እኔ ክብር ነው። እሬቻ የሰይጣን አይደለም። እነዚህ ናቸው የሰይጣን የሚያስቡ። ለመላው ህዝብ የኢትዮጵያ ህዝብ የኦሮሞ ብቻ አይደለም። አሁን አይተን እንደሆነ እዚህ ያሉት ኦሮሞ ብቻ አይደለም። አማራ አለ፣ ትግሬ አለ፣ ወላይታ አለ፣ ዳውሮ አለ፣ ብሔር ብሔረሰብ የሚባሉት ጠቅላላ እዚህ ያለ ህዝብ የጋራ ሀብቱ ስለሆነ የኦሮሞ ሀብትነቱ አልፎ ተሻግሮ የሁሉም ሆኗል ማለት ነው። ስለዚህ የጋራ ንብረታችን የጋራ በፍቅር አንድነት በአንድነታችን ጠብቀን ለትውልድ ልናስተላልፍ ይገባል የምናስተላልፍ ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቄፈና ነበር ማለት ነው። የኢየሱስ ክርስቶስ አስተምሮት ከዋቄፈና የተቀዳ ነው እያሉ ነው ዶክተር። yes ኦሮሞ ጋር የቀረው አሁን ኢሬቻ የኦሮሞ ይባል እንጂ ባለፈው አቻሜለ ታምሩ የሚባል ታዋቂ ታሪክ ተመራማሪ የኦሮሞ ብቻ አይደለም። እሱ የተናገረው በፖለቲካ እንድምታው ነው። እኔ በፖለቲካው ሳይሆን ከታሪክ እንድምታው አንፃር ላውራልህና የኦሮሞ ሳይሆን የሸዋ አማራ ነው ኢሬቻ። ኦሮሞ ቀምቶት ነው ያለው። ኦሮሞም አልቀማው። እውነት እሱ እንዳለው አሁን ያልከን ያለን ኢሬቻ የአማራ ባህል ነው ወይ የአማራም ነው እኮ ብሎ የሚከራከረው። ስለዚህ የአማራም ነው። አማራ ብቻም አይደለም። ያኔ ኩሽ ልጆች የሆኑ ኢሬቻ ማለት እኮ የምስጋና በዓል ማለት ነው። የመከር በዓል በእስራኤላውያን 8 በዓላት አሉ። ከ8 በዓላት ውስጥ አንዱ የመከር በዓል ነው። የመከር መክተቻ በዓል ማለት የምስጋና ነው። መከር በሚሰበሰብበት ወቅት ላይ የመከሩ መጀመሪያ ከመቀመሳቸው በፊት ለእግዚአብሔር የምስጋና የበኩራት መከር የበኩራት የምስጋና ያመጣሉ። ለእግዚአብሔር መስዋዕት ያመጣሉ። ከዛ ይበላል፣ ይጠጣል፣ ያመሰግናሉ። ልክ እንደዛው የኢሬቻ በዓልም የመከር መክተቻ በዓል አይነት ምስጋና ሰዓት ነው፣ የምስጋና ጊዜ ነው። በዚህ አሁን ኢሬቻ በሚከበርበት አካባቢ በጥንት ኢትዮጵያ አዝመራዎች ሁሉ የሚደርሱበት ነው። እሸት እህሎች የሚደርሱበት፣ በቆሎ የሚደርስበት በታሪክ መጽሐፉ ላይ በሚያደርገው ቃለ መጠይቅም አንበብ አድርጌያለሁ። ሆራ አርሰዲ ላይ የአማራ ማህበረሰብ የምስጋና ፕሮግራም በሃይማኖታዊ በኦርቶዶክስ ሃይማኖታዊ ስርዓት ያደርግ የነበረበት ቦታና ታሪክ ነው። አሁን እንዳልከው ከኦሮሞ ማህበረሰብ ተወስዶ በትናየት እንድምታ ያ ፖለቲካ ነገር ኦርቶዶክስ አሁን ነው የመጣው። አሁን ይሄ ታሪክ የነበረው ከዛም በፊት የነበረ ስርዓታቸው ነው። በኩሾች ስርዓት ውስጥ በኩሾች አምልኮ ስርዓት ውስጥ ለእግዚአብሔር ልክ እስራኤላውያንም ራሱ እኮ ከኛ ነው የወሰዱት እያልኩ እኮ ነው። የመከር መክተቻ በዓል ምስጋና እነ አብርሃም እነ ይስሐቅ የወሰዱት እነ ሙሴ የወሰዱት ከኛ ነው። ጥንትም የተላኩት ወደኛ ነው። አብርሃም ራሱ የተላከው እኮ ወደኛ ነው፣
ወደነ መልከጼዴቅ ነው። እኔ ወደማሳይ ህዝብ ሲለው ለአብርሃም ወደ ሰሜን አውሮፓ አይደለም የራቀው፣ ወደ ኢትዮጵያ ወደ ጥንት ኢትዮጵያ ነው። ኢትዮጵያ ግዛት እንግዲህ አሁኗን አታስብ። ያኔ ሱዳንም ጭምር ግብፅን እንኳን ጨምሮ የኛ እንደነበረ ታሪክ ያወሳል። 25ኛው የግብፅ ንጉስ የግብፅ ዳይነስቲ በትክክል እነሱም ይናገራሉ። ኢትዮጵያዊ ነበረ እና ፒያንኪ የገዛበት ጊዜ ፒያንኪ ኢትዮጵያዊ ነበር። እንደገና መጽሐፍ ቅዱስ ላይ የተጠቀሰው አንድ ንጉስ አለ። እሱም ራሱ ኢትዮጵያዊ ንጉስ ነበረ እና ተርሃቅ ነው የሚባለው። ተርሃቅና ፒያንኪ ኢትዮጵያውያን ነበሩ። የኢትዮጵያው ንጉስ ተርሃቅ ይላል መጽሐፍ ቅዱስ ላይ ራሱ ማለት ነው፣ እያንዳንዱ ሰው እጅ የሚገኝ። ስለዚህ ኢትዮጵያ እስከዛ ትገዛ ነበረ። ተርሃቅና ፒያንኪ ደግሞ ግብፅን ጭምር ይገዙ ነበረ እስከ መጨረስ፣ እስከ ባህሩ ጥግ ድረስ፣ እስከ ሜዲትራኒያን ባህር ድረስ፣ በዚህ በኩል እስከ ህንድ ባህር ድረስ ይመሩ ነበረ። የኢትዮጵያ የቀድሞ ግዛት እንደዛ ነው። ተሻግሮም ራሱ የመን ውስጥም እስከዛ ሁሉ ይገዙ እንደነበረ ጥንት ታሪክ ያወሳል። አሁን እንግዲህ በፖለቲካ ብዛት የሰው ልጅ እየበዛ ሲሄድ፣ እየተጋጨ ሲሄድ፣ እየተጣላ ሲሄድ፣ እየተቆራረጠ ቋንቋውም ደግሞ እየተራራቀ ቋንቋውም እየሰፋ እየተቀያየረ ነው ሄደው። ለምሳሌ የኦሮሞ ቋንቋ ራሱ ወለጋ የሚነገርና ቦረና የሚነገር አንድ አይደለም። አሁን ነው ትንሽ ወደ መሀል እየመጣ ያለው እንጂ ወሎ ውስጥ የሚነገረውን ኦሮምኛ እኔ አሁን ድሮ በሰፈራ ጊዜ እኛ አካባቢ መጥተው ኦሮምኛ ነው የሚያወሩት፣ አንዳንድ ቃል እንጂ መስማት አንችልም። በጊዜ ብዛት ተጠራርቋል ቋንቋው ራሱ ማለት ነው። ልክ እንደዚሁ ሌሎችም ቋንቋዎች እንትን እያሉ ቋንቋ ላይ ይመጣሉ። ከመስመራችን እንዳንወጣ ኢሬቻ በዓል ወቅታዊ ጉዳይ ላይ ነው። ጥንታዊ በዓል ነው፣ የመከር በዓል ነው እያልከን ነው። ከአማራ ማህበረሰብም ያከብረው የነበረ ያው በጊዜ ብዛት በታሪክ ኦሮሞ ማከበረው የሚለውን ነገር እየተወያየን ከሆነ አንድ ላይ ያከብሩ ነበር። እሱ ብቻ ሳይሆን አሁን አፍሪካ ውስጥ የባንቱ ጎሳዎች አሉ። ባንቱ ራሱ ያከብራል። የገዳም ስርዓት አለው። ኢሬቻም አንድ ላይ ያከብሩ ነበር። ሌሎች ሃይማኖቶች ከኋላ እየገቡ ሲሄዱ እየተረሳ የሄደ ነው። ይሄ መከር በመጽሐፍ ቅዱስ አድርጎ ሲመጣ ደግሞ የመከር መክተቻው በዓል ኢሬቻ እንግዲህ 2 ጊዜ ነው። ቅድም እንዳልኩት የዚህ የመልካ ኢሬቻ የሚባል አለ። መልካ ማለት ወንዝ ማለት ነው። የተራራ ኢሬቻ ጋራ ኢሬቻ የሰይጣን አይደለም። እነዚህ ናቸው የሰይጣን የሚያስብሉት። ፖሊስ ይኸውላችሁ ስዕል እየሳልኩ ነበር እዚህ ኢሬቻ አርሰዲ ቦታ ላይ። ይሄ ሰውዬ ማለት ነው ከነ ዶሮ ይዞ ባህር ውስጥ ሊጥል ሲል ሆራ ላይ ማለት ነው። እነዚህ ናቸው ኢሬቻ ስም የሚያሰድቡት ተራ ይሄና አንድ ልጅ ማብሮታል እና እናት ልብዳ አንተ ና ይሄ ማብሮታል ሹጣምና ትትበዳ አንተ ነሬቻ። እኔ እንግዲህ የአርት ፕሮጀክት ይዤ ረጅም ግድግዳ አርት እየሰራው ነው። በአጭር ቀን መድረስ አለበት። በጣም ተባብሮ እየሰራ ነው መንግስትም፣ ሁሉም በጸጥታም በምንም። ቢሾፍቱ በአንድ ሳምንት ውስጥ ሌላ ታሪክ ገብቷል። አርሰዲን አታውቁትም፣ ሆራን ማለት ነውና በጣም ተቀይሯል። እዚህ ጋር እንዲህ እየሰራን እያለ ስል እየሰራው አለፈ። ዶሮ ይዞ ሰውዬው ይሄ ነገር ዶሮ አለኝ ጀለሲ አረክዬ ነገር ዶሮ እንደያዘው ምናምን። ከዚህ ሄድኩና ና የት ነው የምትሄደው ምናምን፣ የት አባህ ነው የምትሄደው? ዶሮ ይዘለዋለሁ ባህር ውስጥ ልጥል ወንድሜ እንደዚህ ምናምን። አያችሁ ሰላም እንዳይሆን በዓሉ ምን እንደነዚህ አይነቶቹ ናቸው የኦሮሞ ጠንቅ የሆኑት ማለት ነው። ከዛ ኢሬቻ ሰይጣን ነው ይባላል። ኦሮሞ እንደዚህ አይነት ነገር የለውም። ገባችሁ? እኔ ስንት ከ23 24 ዓመት ያከበርኩበት ቦታ ነው ኢሬቻ። ከፈልፈላነት ከዘጠና ጀምሮ ነው ስመጣ የነበረው፣ ቤተሰብ ይዞኝ ሲመጣ የነበረው። እንዲህ አይነት ነገር አይቻላቅም። እነዚህ ናቸው መጥፎ ስራ የሚሰሩት ተንኮለኞች። እንደዚህ አይነቱን ደግሞ ሽባና በበላው ደስታዬ ነበር። አልዋሻችሁም፣ በበላ ደስታዬ ነበር። የሰው ሀቅ ግን አልበላም። እኔ ክብሬን እወዳለሁ። በህሊናዬ ነው የምኖረው። በቲፎዞ አላምንም። ቲፎዞ ያደጣሃል ታውቃለህ። በጣም ነው የገረመኝ። አብጤን የምትናገሩ ሰዎች በጣም ትገርማላችሁ። 2 ጁስ አርስ ተብሎ ስለተሰጠው 10 ሚሊዮን 20 ሚሊዮን ከበሉት ጋር ፎቶ አንድ ላይ ትለጥፋላችሁ እንዴ? የኔ ምስኪን ምን ባጠፋ? ፊልም ስለሰራ እኛን ስላዝናና አድርስ የተባለውን ጁስ ስላደረሰ ሌባ ይባላል? ምን አይነት ሀገር ላይ ነው ያለነው? አረ የምንሳደበው ሰው እንወቅ። አርቲስት ማይከበርበት ሀገር። አርቲስት ልርዳ ባለ ወርዶ ማህበረሰብን ላገልግል ባለ እንዲህ ስትሰድቡት ለእናንተ ሼማ ይዛችሁ፣ አረ ስነ ስርዓት ያዙ። አብጤ እንዳይከፋ እኛ ከጎና አለን። እኛ አድናቂዎች ከጎና። ፍቅር ሲዝም ጠቅላይ ሚኒስቴሩ ቅሪዝም እንዳያስብሉ በጣም ነገር እያወራ ነው። አንዳንድ ጊዜ
ገደብ እያረካው ነው። አይኖ ብዙ ችግር ሊኖርብ ይችላል። ብዙ የሚያናድድ ነገር ሊኖር ይችላል። አንተን አይደለም እኛንም ብዙ የሚያናድድ ነገሮች አሉ። ገባ ግን ነገሮችን እያየ ደግሞ ከስር ያሉ ናቸው እንጂ አንተን የጎዱ ምናምን ጠቅላይ ሚኒስትሩ ቤት አግኝቶ ምን ብሎ እና የምትናገራቸውን ቃሎች አልደግማቸውም ያልከው ማጋጋል ነው የሚመስለው። ገባ ግን እንደ ብራዘር አረጋጋው። ሶሪ በል ምናምን ውጣና በደንብ ይቅርታ በል ውጣና አሁን ይቅርታ ቪዲዮ ስራ። አለበለዚያ ብራዘር አሁን ፍቅር ሲዝም ቅሪዝም የሚባል ይጀመርላል። ቅር ይላል፣ ቅር ያሰኘዋል። ተው አረጋጊው ብራዘር ገባሽ? ላንቺ ብዬ ነው ያራዳ ልጁ እንጂ ፈጠን በይ።